ከ20 በላይ ፊቸር ፊልሞችን እና 4 ተከታታይ የቴሌቪዥን ድራማዎችን በብቃት ዳይሬክት አድርጓል። ፔንዱለም፣ አዲናስ፣ ቀሚስ የለበስኩለትና ባማካሽ ተወዳጅ የፊልም ስራዎቹ በጥቂቱ ይጠቀሳሉ። ገመና ቁጥር 1 እና ሚዛን እንደዚሁ ተወዳጅ የቴሌቪዥን ድራማዎቹ መካከል ናቸው። ከሁላችን ልብ የማይጠፋው የወንዶች ጉዳይ ቁጥር 1 የሄኖክ መለያ የሆነው ፊቸር ፊልሙ ነው። እጅግ የምንወደው የፊልም ዳይሬክተር ሄኖክ አየለ የዛሬ ታላቅ ፊልም እንግዳይ ነው። ጤና ይስጥልኝ። የፊልም ሰሪዎች መድረክ የሆኑ ታላቅ ፊልም ተጀምሯል። አብይ ጌታሁን ፕሮግራሙን እየመራው አብሬያችሁ ቆያለሁ። ወደ 12 ፊቸር ፊልሞች አካባቢ ሰርተሃል። ወደ 4-5 የቴሌቪዥን ድራማዎች ተከታታይ ድራማዎች ሰርተሃል። በጣም አድናቂ ነኝ። እኔም አድናቂ ነኝ። አብዛኞቹ ደግሞ ስኬታማ ነው ያስባለሁኝ። እኔ በግሌ እነሱን ሳያቸው በጣም ጥሩ ግምገማ ነው ያለኝ። ጥሩ ናቸው። እንግዲህ ግን እንደ ዳይሬክተር ደግሞ ብዙ ጊዜ አንረካምና አንተ ግን ስራዎችን ሶፋር እንዴት ታያቸዋለህ? እንግዲህ እያንዳንዱ ፊልም ቆንጆ ቡና ነው። በጣም ቆንጆ ቡና ነው። ባለሙያ ናቸው። የኔን ፊልሞች በኔ ግምገማ ውስጥ ለማየት እንግዲህ ያው ሰው ለራሱ ያደላል። ምንም የማይቀር ነገር ነው። ወዳቸዋለሁ። የየራሳቸው ገጠመኛለኝ ከያንዳንዱ ፊልም ጋር ከያንዳንዱ ፊልም ውስጥ እንደዚህ ባልሆነ ምላቸው ትዕይንቶች ወይም የታሪክ አካሄዶች አሉ። በጣም ወዳቸው ሲኖች አሉ። እየወደድኳቸው የቆረጥኳቸው ትዕይንቶች አሉ እና ከየፊልሙ ጋር ኮኔክሽን አለኝ። ግን አንዱ ደግሞ ከአንዱ ይበልጣል። እኔ እንግዲህ አንድ ነገር በተመልካችም በባለሙያም ትንታኔ ሲወደድ በጣም ደስ የሚል ሪአክሽን ይሰጣል እና እሱን እኔም ተስማምቼ በጥሩ ግምገማ ይዘዋለሁ። አንዳንዶቹ ደግሞ በተመልካች ሳይወደዱ ቀርተው ስቲል ለኔ ፌቨራይት ምላቸው ፊልሞቼም አሉ እና ከያንዳንዱ ጋር የሆነት ነው ማለት ከያንዳንዱ ጋር የራሱ ኮኔክሽን ያለው ሞድበት ነገር አለኝ። አረ ምን ቦጣ እኔ ልጅ እንዲያረፈል ባክህ በቃ ቶ ቡናውን እንጠጣ ቶ ቅዴና እንትን ዘነዘና ዘነዘና ያል እንዴ አረ ይሄ ነገር በጣም ቀላል ድርሽ ነው ፋስ አረ እዛም ሄዶ አይሆንለት ባክህ አረ አምሮ በቃ ቶ ግዴለም ቶ ቀላል ልክ ሶፋው ተሰብሮ ሳይው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ። I did it በዘነዘና yes እንዴ አምሮ ወደ ዋናው ጉዳይ እንግባና ዛሬ ሁላችንም ሲያስጨንቀን የነበረ አንድ ጉዳይ ነበር። እንዴት ነው ሳምካት ወይስ ሳምካት? ተሳስበናል። ኦኬ ግን አልተሳሳም እንጂ ለምን ከስኬት ጋር በተገናኘ የወንዶች ጉዳይ ቁጥር 1 በባለሙያም በተመልካችም የተወደደ ፊልም ይመስለኛል። በጣም ረጅም ጊዜ ታየ ፊልም ነበር። በሁሉም ሲኒማ ቤቶች ነበር። በጣም ተወዳጅ ፊልም ነበር። እስቲ አጫውተኝ ስለሱ። የወንዶች ጉዳይ የሚገርም ፊልም ሆኗል እስካሁን ድረስ። አሁን እኔ ከሰራኋቸው ፊልሞች ብዙዎቹን የማያውቁ ያላዩዋቸው የረሷቸው ምናምን ይሆናል። የወንዶች ጉዳይ ግን በሙሉ ድምጽ ሁሉም ሰው ፊልም የሚወድም የማይወድም አንድ ጊዜ ብቻ ያየም ሰው ምናምን አላለ ሁሉም ሰው ተስማምቶ ያየው ፊልም ነውና የመጣው ሪአክሽን ከኛ አቅም በላይ ነው። በጣም ነው የሚገርም። በቃ የማይበርድ የማይወላወል አይነት ነገር ነው የተከለው። ስንሰራ በጣም ደጋግሜ ብየዋለሁ ሚዲያ ላይ በቡድን መስራት ተግባብቶ መስራት በጣም ጠቅሞናል። ጓደኛ ማቾች ነን ብዙዎቹ ተዋንያኑ እና እያሳደግነው ኮሜንት እያረግነው ነው ይሄድ ነው። እሱ በጣም ነው የረዳን እና ይሰማኛል ጥሩ ፊልም ሊሆን እንደሚችል። በዛ አይነት ፎርም ብዙ ፊልም አልነበረም። እርግጥ ኮሜዲዎች ከዛ በፊትም በቪዲዮ ፊልም ምናምን ይሰሩ ነበር። ግን ያ ፊልም በወጣበት ሰሞን ግን ለምሳሌ ውሳኔ ነበር። በጣም ፖፑላር ውሳኔ ሰዎች ሶፍት ገዝተው ነው ጽንፍና ጽንፍ ያዙ። ይሄኛው ኮሜዲ ነው፣ ይሄኛው ትራጀዲ ነው። እዚህ እናለቅሳለን ከዛ እዚህ እንስቃለን። ልክ ነው። እንደዛ አይነት ጊዜ ነበር። በጣም ጽንፍ ነው። ሰው ሶፍት ገዝቶ ነው የሚገባው ሲኒማ ለማልቀስ በቃ እና የሶፍት ገበያ ሁሉ ይደራል እዛ ሲኒማ ቤት ውስጥ እና እንደተባለው ሰው ተወራርዶላ አላለቅስም ብሎ እንደመግባት አይነት ነገር ሁሉ አለበት
እና በጣም ከባድ ትራጀዲ ነው እንደምታውቀው ውሳኔ እዛው ደግሞ ይሄ መጣ ውሳኔ ውስጥ በጣም ትልልቅ ተዋንያን አሉ ነፍሱን ይማር ጋሽ ፍቃዱ ተክለማርያምን ጨምሮ ትልልቅ ተዋንያን አሉ እዚህ ደግሞ ወጣት ልጆች ናቸው ብዙም አይታወቁም አንድ ሁለት ስራ ምናልባት አድሜ ረቂቅ ትንሽ ይታወቁ አሽዋፈራው ይታወቁ በተረፈ ብዙዎቹ ልጆች አዲስ ናቸው ለስክሪኑ እና ቀስ ያለ ነው መግባት የጀመረው ቴክኒካሊ የሳውንድ ችግር ነበር በፕሮዳክሽኑ መጀመሪያ ሰው ይጮሃል ሁሉ ሲያዩ ምንድነው አይሰማም ይፏጫል ከ10 ደቂቃ በኋላ ግን ሰው ተግባብቶ ከስክሪኑ ጋር አዳፕት ያደርጋል ፉጨቱ ወደ አፕሪሺዬሽን ነው የሚመጣው አድናቆት ነው ይሳቃልና በጣም የሚገርም ሪአክሽን ነው ያመጣው በፊልም ሰሪዎች ላይም ከፍተኛ ተጽዕኖ ነበረው ከዛ በኋላ የወጡ ፊልሞች በሙሉ በዘውግ ደረጃ እንትን እንዲያውም ፊልድ ነው የሚቀይሩት የሥራ ፊልድ ይቀይራሉ እንጂ እዚህ ጋር እንጨት ቤት ነበሩ የወንዶች ጉዳይ ላይ ሌላ ቦታ ላይ ወይ ጋራጅ ሰራተኛ ምናምን ይሆናሉ እንጂ በስቶሪ ላይን እና ስትራክቸር ደረጃ ሁሉም ኮፒ ፔስት ነገር የሚመስሉ ረጅም ጊዜ ለዛን ፊልሞች ሲሰሩ ነበር ልክ ነው እኔ ራሴ ሳልደግመው ቀራለሁ ብለን የሆነ ነገር አናቱ የምትናገሩን አስቆሽበት እወድሃለሁ ቆይ ምንድነው የምትፈልጊው የኔ ዓለም እኮ የጣራ ነው ስራዬን የምሰራበት ኧረ እባክህ ሴትዮ ገንዘብ አለሽ የምትከፊው እሺ ንገረኝ ትወጂኛለህ በጣም ደስ ይላል ግን የወንዶች ጉዳይ ስኬታማ ሆኖልኛል ብለ በዛው አልቀረም ያ የተለያዩ ጀነር ያላቸውን ፊልሞች ሰርተሃል ለምሳሌ ባማካሽንና ፌርማታን ብንወስድ የወንዶች ጉዳይንና ይግባኝን ብንወስድ ዳርና ዳር ያሉ ናቸው በዛው ደረጃ ብዙ የፊልም ሰሪዎች ችግር ደግሞ እንደ አክተርም እንደ ጸሐፊም እንደ ዳይሬክተርም በሁሉም ዲሲፕሊን ውስጥ ያለ ነገር በአንደኛው ስኬታማ ከሆነ ሁሉ ጊዜም በዛኛው መስራት ይፈልጋል እዛኛው መስጣት አድርጎ ያን ነው መደጋገም ይፈልገው እናንተ ደግሞ አንዲ ኮሜዲ ተሰራለ አንዲ ትራጀዲ ተሰራለ አንዳንድ ደግሞ ፒውር የሆነ ቲያትር የሚመስል ድራማዎችን ተሰራለ እንዴት ነው ይሄ ነገር አንደኛው ቀጥታ መልሱ በጣም ሁሉንም ዘውጎች ውስጥ የሆነ ነገር መሞከር ስለምፈልግ ነው ያንን ፕራክቲስ ማረጋው በወንዶች ጉዳይ ሰክሰስ የሚመጡ ፕሮዲዩሰሮች አሉ ለምሳሌ ኔጋ ከዛ ተመሳሳይ የወንዶች ጉዳይ ነገር ፕሮፖዝ ሊያረጉ ይችላሉ እና እንደዛ የሰራውበት ጊዜ አለ አይ ደሞ ይሄን ለምሳሌ ከወንዶች ጉዳይ ቀጥሎ አልቦን ነው የሰራውት አልቦ በጣም ከመወዳቸው ፊልሞች መካከል አንዱ ፒውር ድራማ ነው ብዬ ነው ማስበው በጣም ሃይሊ የሰው ውስጥ የሰው ስነ ልቦና ውስጥ ያለን የሆነ ነገር ይዞ ከሚሞግት ሐሳብ ጋር ነው የተጫወት ነው በዛ ፕሌይ እና በገበያ ደረጃ ስታየው አልቦ ተጎድቷል መታየት ያለበትን ያህል አልታየም ብዬ አስባለሁ ተመልካችም ወንዶች ጉዳይ ነው የሰራው ዳይሬክተር ነው ተብሎ ኤክስፔክቴሽኑ ፈገግ ብሎ እንደመግባት ነገር ነው ግን ሲገቡ ድርቅ ያለ ፒውር ድራማ ነው የሚሆነው እንደዛ አይነት ግጭት ተፈጥሯል እኔ ግን ኮንሺየስሊ ነው የሰራው ከዛ ቀጥሎ ደግሞ ብትወስድ አክሽን ነው የሰራሁት ስብራት የሚል በቃ ጫካ ገብተን እንትን መሳሪያ መዘን ምናምን ስንገለባበት ነው የቆየነው ስለዚህ ከየጃነሮቹ ጋር እኔ ኤክስፒሪየንስ ማድረግ የምፈልገው የምመርጠው ጉዳይ ስላለኝ እዛው ገባለሁ ፔንዱለምን ሰርቻለሁ ከወንዶች ጉዳይ በኋላ ፔንዱለም እናንተን ሞር ሮማንቲክ ኮሜዲ ናቸው ሁለቱም ውስጥ ትንሽ እንደሚቀራረባው የሮማንስ ነገር አለው ኢቭን አክተሮች አሉት እንደዚሁ አንሰምብል አክተሮች አሉ ዛም ጋር እዚህም ጋር አለ ምናምን አሁን እሱን ስትወስድ በቃ ፔንዱለም እንደ ሁለተኛ ቨርዥን ልትወስደው ትችላለህ ግን በዛው ደረጃ ደግሞ የራኳቸው ፐርፐዝሊ የራኳቸው አለ ግን ስታይልንና ሲግኒቸርን ከማስቀመጥ አንፃር እንዴት ነው ዛም ማለት ያዋጣል ወይስ አንድ ፊልም ሰሪ ፊልም በራሱ
ላይፍ ታይም የምትማርበት ነገር ስለሆነ ኤክስፒሪየንስ ከማድረግ አንፃር እንደ እንትን ሊያዋጣ ይችላል። ግን እንደ ስታይል እና ያንተን ቴስት ደግሞ አይደንቲፋይ ለማድረግ ከዛ ውስጥ አንዱ ነገር ላይ ፎከስ ማድረግ አይመረጥም ትላለህ? ስታይል ለምሳሌ ለማወቅ ያንን ፊልም አይተን ጽሁፉ ባይኖር ይሄ የሄኒ ፊልም መሆን አለበት ሚል ስታይሎችን ለማወቅ ለምሳሌ አሁን የታለንቲኖ ፊልሞች ይታወቃሉ ስታይላቸው ታውቃቸዋል። እንደዚህ አይነት ነገር ማርክ ለማድረግ አንድ ጀነር ላይ ስታክ ማድረግ አይሻልም? አንዱ ኦፕሽን ሊሆን ይችላል። ግን ምንድነው ሲግኒቸር የአንድን ዳይሬክተር መለያ አሻራውን ለማግኘት መለኪያው ወይም መመልከቻው ዘውግ ብቻ መሆን የለበትም ባይነኝ እኔ ዘውግ አንዱ ሊሆን ይችላል። በዛ ዘውግ ውስጥ ያ ሰውዬ በቆየ ቁጥር ይሄ ሰውዬ ዘውግ ይወዳል። ስለዚህ እንደዚህ ለምሳሌ ክሪስቶፈር ኖላንን የሱ ፊልሞች ስታያቸው ሳይፋይ ፊዚክስ ምናምን ነገሮች አሉበት። እንግዲህ ከምርጫው ጋር ከራሱ ባክግራውንድ ጋር ከሚያስበው ፍልስፍና ጋር ይሄዳልና ለምታቀነቅነው ነገር የሚሆን ዘውግ አገኘ በቃ እዛ ውስጥ ትቀራለህ። አኒሜተር ብቻ እኔ የአኒሜሽን ዳይሬክተር ነኝ ብቻ ብሎ የሚቀርሰው ሊኖር ይችላል። ይሄ ከሚፈልጉት ከሚመርጡት ጉዳይ ጋር ነው። እኔ ደግሞ ፐርሰናሊ በሁሉም ዘውግ ውስጥ ታሪኮችን መፈለግ የሚለው ሐሳብ ውስጥ ነኝ። እንዳልኩ ለምሳሌ በኢትዮጵያ ታሪክ ውስጥ ድሮ የምንሰማቸው ተረቶች ውስጥ ምናምን በጣም የሚያስፈሩ የጭራቅ ታሪኮች ምናምን አሉ። ኢትዮጵያ የሆኑ ኢንዲጂነስ ታሪኮች እነዚህን ታሪኮች በድራማ ዘውግ አይደለም የምታመጣቸው። ገድሎች አሉ። የኢትዮጵያ ሂስቶሪካል ታሪኮች አሉ። እነዚህ ራሳቸው የሆነ ዘውግ አሉበት የሚያርፉበት። ስለዚህ እንደ ፊልም ተማሪ እነዚህን ዘውጎች እየተለማመድክ በዛ ውስጥ ታሪክን ለመንገር መሞከር የተሻለ ነው ብዬ አስባለሁ። ከዛ ውጪ ግን ሳታውቀው አንተ የሆነ ድግግሞሽ ውስጥ ትገኛለህ። ለምሳሌ ሂውመር ያላቸው ነገሮች ፊልሜ ውስጥ ልታገኝ ትችላለህ ወይ ትንሽ የሚያንጎራጉሩ ካራክተሮች ዜማ ያለው ነገር ሚውዚካል የሆነ ነገር በየፊልሜ ውስጥ እነዚህን ሲግኒቸሮች ሰብስቦ የሚያጠና ሰው ሪሰርቸር ኦኬ ሄኖክ ፊልም ውስጥ እነዚህ ነገሮች ኮመን ናቸው ወደ ሚል ኮንክሉዥን ሊሄድ ይችላል። እኔ ግን ያው ወደ መስራት ነው ዝም ብዬ ሶፋር ፊልሞች በልቦለድ የሆኑ ፊልሞች ነው እስካሁን እንደተሰራው። አንድ የቲያትር አለ ይግባኝ ከቲያትር ነው ኦኬ ይግባኝ ቲያትር ላይ በጣም የምንወደው ቲያትር ነበር። አለማየሁ መድፈር እንዴት ነው መጻፍትን በጣም የምመኘው ነገር ነው። በቃ አንዳንዴ አለመታደል ወይም አለመገጣጠም ይሆንና እንዲሁ ተራርቀን እንቀራለን እንጂ አዳፕቴሽንን እንዴ ልበል ልክ ሮማንቲክ ኮሜዲን ድራማን ስናጠና ወይም ስለነዚህ ዘውጎች ስናስብ አንዱ ማስበው አዳፕቴሽን ነው። ስነ ጽሁፍም ተማሪ ስለነበርኩኝ እንትን ያረጋኛል። ስነ ጽሁፍ ውስጥ ያለው ሪሶርስ ይታየኛል ለፊልም የሚሰጠው። ግን በቃ ቪዥዋላይዝም ለማድረግ ይቀላል ብዬ ነው ይመቻል። በጣም ፋንታሳይዝ ታደርገዋለህ። በደንብ ስቶሪዎች አሉት ስፔሻል ረጅም ኖቨል ብዙ ሰው ነው ምጎተጉተው የሚገርም ረጅም ልቦለድ ለፊቸር ፊልም በጣም የቀረበ ነው። እንትኑ ከቦታ ቦታ ያኛውም ይዘላል። ፊልምም እንደዛ አይነት ነፃነት አለው። ከቲያትር ይልቅ እንደውም ለረጅም ልቦለድ ይመቻል። እንትናቸው ፍሪደማቸው አለ አይደል ህልም ውስጥ ይገባሉ ላይ ይወርዳሉ። የቦታ ውስንነት ችግር የለባቸውምና የዓለም ራሱ የፊልም ታሪክን ስታይ በጣም ሰክሰስፉል የሆኑት ክላሲካል የሆኑ ታሪኮችን ስትወስድ ወይ እውነተኛ ታሪክ ናቸው ወይ አዳፕት ተደርገዋል ከአንድ ልቦለድ። እና ልቦለድ ትልቅ ግባት ነው። አጭር ልቦለድም እንደዚሁ አሁን ሾርት ፊልም ለሚሰሩ ልጆች ለራሴ ሰጀስት ማድረገው እንደዛ ነው። ሾርት ስቶሪ ውስጥ አንዳንድ ስቶሪ አጣን ደከመ ምናምን ብለህ ስታስብ ኦፕሽኖቹ እዛ ውስጥ ይገኛሉ። ስለዚህ ጥሩ ግን አዳፕት ማድረግ ደግሞ ችሎታ ይፈልጋል። ዝም ብሎ አገኘው ብለህ ሳይሆን እንዴት ነው ፊልም የሚሆነው? ለደራሲው ነው ታማኝም ሆነው ለምንድን ነው ፒክ ያረኩት? ምኑን ነው መወስደው? ልቦለዱን እንዳለ ይሸከመዋል ወይ ፊልሙ ምናምን ተብሎ መታሰብ አለበት። የሚቀጥል ጥያቄ እሱ ነበረ። ስክሪፕት የምትመርጠው እንዴት ነው? ስክሪፕት የምመርጠው እንግዲህ መጀመሪያ ዝም ብሎ እንደ አንድ ተመልካች እንደ አንድ ፊልም ወዳጅ እንደ አንድ
ታሪክ ነጋሪ የሆነ ልቤን የሚማርክ ነገር ፈልጋለሁ ከስክሪፕት ውስጥ ያቺ ነገር መኖር አለባት ከስክሪፕቱ ጋር ኮኔክሽን እንዲኖረኝ ከዛ በኋላ እንግዲህ እሷን ይዞ ማሳደግ ነው እርግጥ የደራሲዎቹ ፍቃድ ያስፈልጋል በነገር ላይ ብዙዎቹን ፊልሞች ሪራይት አድርጌያለሁ እኔ ስጽፍ እና ያቺን ቦታ አገኛለሁ ፍቃዳቸውን ጠይቄ እዛ ላይ መስራት እጀምራለሁ እንደው በጣም የሚርቀኝ ሐሳብ ከሆነ ግን እፋታለሁ ከእንትኖቹ ጋር አራላ ብዙ ጊዜ ግን የሚገርም አይገጥመኝም ይሄንን ፓስም ይሰጣዋል ይሄንን ነገር ወድጄዋለሁ እዚህ ጋር በሰራ የሚል ሐሳብ ሰጣቸዋለሁ ኮንቪንስድ ይሆናሉ እቀጥላለሁ በዛ መንገድ ነው ሰራውና አንድ ነገር ፈልጋለሁ ወይ አተራረኩ ወይ ያነሳው ጭብጥ ወይ አንድ ሊድ ካራክተር መሪው ገጸ ባህሪ የሆነ ነገሩ ይዘኛል ከሱ ጋር ጫውታል ብቻ በሆነ ነገር ኮኔክት ካላረገኝ መስራት ነው የሚቸግረኝ እሱ በጣም ይፈትነኛል እና እስካሁን ግን ጥሩ ነው በደንብ ከደራሲዎቹ ጋር እንግዲህ ውስጡን ከፍቷቸው ከሆነ አላውቅም ግን ብዙዎቹ ደስተኛ ናቸው አሻቅቧረሰው ቁልቁል እንደቦዬ እንደምን አሻቅቧረሰው ቁልቁል እንደቦዬ አይዛ አባትየው ቢሞት አልወለደው ኃይሌ ገብረስላሴ ፕሮዲዩስ ያደረገው አንድ ፊልም ላይ ተዋናይ ነበር ነፃ ትውልድ ነው ነፃ ትውልድ ያ እንዴት ነብትወና ራስን እንዴት ታያለ ራስን ገምገም እንደ ተዋናይ አንተ በጣም ኮስካው እንደ ካስት እንዳላረጉኝ ምንድነው መሰለ የሱ ታሪክ ወደ ፊልም ከመምጣቴ በፊት ቲያትር እንቅስቃሴ ውስጥ ክበባት ውስጥ እንቀሳቀስ ነበርና እዛ ሆነን ቲያትር ሰራንና እኔ ጽፌ ያዘጋጀውትና መተውንበት ነው ሶስቱንም እንሰራው እዛ ላይ እየሰራው አንድ ጓደኛችን ታላቅ ወንድሙን ይጋብዛል ታላቅ ወንድሙ በጣም አሁን የነፃ ትውልድ ፊልም ዳይሬክተር ኢንቫይት ያደረገውና መጥቶ ያያል እና ሲወጣ በደንብ አበረታቶ ነው የሚወጣው እና እዛ ጋር የተጀመረችውና ነፃ ትውልድ ሊሰራ ሲል ኦዲሽን ተጠራው ማለት ነው እና በቃ ትልልቅ ሰዎች መሃል ነው የገባው ከክበብ ነው የመጣው ኦዲሽን ተባለ ብቻ ያለችኝን የገባኝን ያህል ተፍጨረጨርኩ በዛ ምክንያት ካስት ተደረኩ አንዱ ካስት የተደረኩ በምክንያት ምናልባት ለሌላ ሰው ሊጠቅም ይችላል ኦዲሽን ላይ አንጎራጉር እስቲ ምናምን ፉከራ ቀረርቶ ተባልኩ እንግዲህ ብዙ ጊዜ አክተር ነኝ ብለህ ታስብና በቃ ዲያሎግ ማለት ስሜቶች መጫወት ግን ተጨማሪ ክህሎቶች ያስፈልጋሉ የማንጎራጉር እንደው አሪፍ ዘፋኝ ባትሆን ስኪሎች ያስፈልጋሉ ሳቅራራ በቃ ተብሎ ነው በዛች ነው እድሉን ያገኘው አንጎራጉር ወይስ አቅራራ ይሄ ያስቸግራል አሁን ጉሮሮዬ ብቻ ጎራውና ጎራ አለላ የሽፍታ ታሪክ ነው እንደምታውቀው ኦኬ ኦዲሽን ላይ እስቲ የቀረርቶ ነገር ምናምን ተባልኩ እሷን ነው ያልኩት ቲያትር ውስጥ ቮካል ኤክሰርሳይዝ እንሰራ ምን ለውን ነገር ነው የደገምኩት ከዛ በቃ ኦዲሽን አልፌ ሰራውኝ በጣም ብዙ የተማርኩበት አጋጣሚ ሆነ ነው ማለት ትልልቅ ተዋናያኖች መካከል እና በዛ ምክንያት ሰራው ጥሩ ሪአክሽን ነበረው ዝም ብሎ ምንድነው እንደው አሁን ሰልፍ ክሪቲሲዝም ስለሆነ ማለት ነው የሰሜን ሸዋ አክሰንት ነገር አለው እሷ ታስቸግረኝ ነበር የሆነ ቦታ ይመጣል የሆነ ቦታ ጥፍት ይላል እና እንጂ ሌላ ስሜቶችን መረዳት ምናምን ብዙ አልከበደኝም ጥሩ ኢንጆይ አድርጌ ሰራሁት የደሳለኝ ምትክ ተወለደ ሲያድግ ያጎቱን ምናልባትም ያባቱን ደመላሽ ይሆናል ስለዚህ ታውኑ ወደ ተመልካቾቻችን እየተከታተላችሁት የምትገኙት ታላቅ ፊልም ነው ታላቅ ፊልም የፊልም ሰሪዎች መድረክ ነው የዛሬ እንግዳዬ እጅግ የምንወደው የፊልም ዳይሬክተር ሄኖክ አየለ ነው ከሱ ጋር ቆይታ ያደርኩ እገኛለሁ የምናደርግበትም ርዕስ ጉዳይ ስለ ፊልም ዳይሬክቲንግ ነው
እዛ ላይ ከፍተኛ ልምድ ስላለው እሱ ልምዱ እንዲያካፍልን ዛሬ ጋብዘ ነው ከሱ ጋር ቆይታ እያደረኩ እገኛለሁኝ። የኔ በጣም ዝና ከወጣበት ጉዳይ አንዱ ኢምፕሮቫይዜሽን ነው። ኦን ሴት ወይም የድንገት ፈጠራ እሱ ላይ በጣም ጎበዝ ነው ሄኖክ ይባላል። ሴት ላይ አንዳንድ ነገሮችን ሪአሬንጅ ማድረግና ወደሚፈልገው አቅጣጫ ማስገባት ላይ በጣም ጎበዝ ነው ይባላል። እንዴት ትላለህ እሱ ላይ? ጥሩ ጥያቄ ነች እቺ። ምንድነው መሰለ እንግዲህ የፊልም ስራ ቅድመ ዝግጅት አለው ፕሪ ፕሮዳክሽን የሚባለው ነገር ከዛ የቀረጻው ጊዜ አለ ከዛ ኤዲቲንግ ላይ አለ እነዚህ ሶስት ስቴጆች የራሳቸው እንትን አላቸውና ቅድመ ቀረጻ ላይ ቀረጻ ውስጥ የምትሰራው ነገር በሙሉ በተቻለ መጠን ማዘጋጀት የሚል ጽንሰ ሐሳብ አለ በዚህ መንገድ አንዳንዶች ስቶሪ ቦርድ ስለው ፍሬሙን ሊወክል የሚችል ነገር ስኬች ተደርጎ እስከ ፎቶግራፍ ድረስ ተሄዶ ቅድመ ዝግጅታቸውን ይሰራሉ ሹቲንግ ስክሪፕት አውጥተው ደግሞ ሊስቶች እያንዳንዱን ሾት ቅርጹ የሚፈጨውን ጊዜ አይነቱን አንግሉን የሚሰራ ሰው አለ እኔ በአብዛኛው እንግዲህ አፕሮቼ ምንድነው ከፊልም ቀረጻ በፊት ልምምድ አደርጋለሁ ሪሄርሳል ሎኬሽኖቹን ለማወቅ ሞክራለሁ በልምምድ ወቅት እያሳደግኳቸው መሄዳቸው ነገሮች አሉ የቤቱን ቅርጽ ስታቀው ምን አይነት እንደሆነ ስፋቱን ልኬቱን ስታቅ ከዛ ቤት ቅርጽ ጋር ታስባለህ ወይ ስቶሪ የሚፈልገውን ቤት ታገኛለህ ከዛ ቀጥሎ ከተዋናይ ጋር እርስ በራስ ያላቸው ሪሌሽንሺፕ ትሰራለህ ስለዚህ በተቻለ መጠን ቀረጻ ቦታ ምን ልሰራ እንደምችል ዲዛይን አድርጌ ሄዳለሁ እውነቱን ለመናገር በጣም ብዙ አይደለውኝም ወረቀት ስራ ላይ በራሴ መንገድ ማስታወሻዎችን ይዛለሁ ከዛ በኋላ ግን ኦን ሎኬሽን የቀረጻው ቦታ ጋር ስደርስ ምንድነው ማረጋው እስካሁን የሰራዋቸው እስካሁን የተዘጋጇቸው ነገሮች እዚህ እንዲያደርሱኝ ነው የመጡት ከዚህ በኋላ ለሚፈጠሩ ሞመንቶች ደግሞ ዘጋጃለሁ እና ታሪኩን እስካላፋለሱ ታሪኩን እስካሳደጉ ድረስ እነዛን ማገኛቸው ነገሮች ይተከማሉ እንዲያሳድጉልኝ ትረካውን ከፍ እንዲያደርጉልኝ ማለት ነው ከዛውስ ነው እንግዲህ ኢምፕሮቫይዜሽን ብሎ በቲያትር የምናቀውን ነገሩን ማሳደግ መለጠጥ የሚለው ሐሳብ ውስጥ የሚመጣው ማለት ነው ጥሩ ኤግዛምፕል ለዚህ የሚሆነው ለምሳሌ ወንዶች ጉዳይን ከሸዋፈራው ጋር ስንሰራ በአጠቃላይ ሲኖቹን ስንሰራ የሚያስቁ ሞመንቶች ራሳቸው ዛ ሞመንት ውስጥ ያደጉ ሊመጡ ይችላል ስለዚህ አልተዘጋጀውበትም ብዬ አልቆርጠው ኤዲቲንግ የሚባል ደግሞ ሰከንድ ቻንስ አለኝ ትልቁ ነገር ምንድነው የሚባለው ፕሮዳክሽን ልክ ወጡን ከመስራት በፊት ሄደ ገበያ እንደመሸመት ነው ሽንኩርት ቃሪያ ምናምን ያልክ ዘይት ያልክ ትገዛል አሁን ሸመታ ላይ ነኝ ስለዚህ ሾቶች ጋዘር አረጋለሁ ጊዜን በበጀቴን እስካልተሻማ ድረስ ዋይ ኖት ኢነርጂ የልጆቹን የኔንም ኢነርጂ እስካልወሰደ ድረስ ሰበስባለሁ ማለት ነው ወስዳለሁ የሚያስቁ ነገሮች ሞመንቶቹን እጠብቃለሁ እኔ የአክቲንግ ነገር የትወና ነገር ይሰማኛል ብዬ ስለማስብ አንዳንድ ጊዜ መፈልገውን ነገር ሁሉ አልፈው ይሄዳሉ ስሜታቸውን ስብር ማድረግ ያስፈልግም ሞመንቱን ተጠብቀዋል ኤዲቲንግ ሩም ውስጥ ሌላ ሚራክል ፊልም ድጋሚ ነው ሪራይት የሚደረገው ስለዚህ በዛ መንገድ ይሄዳለው ማለት ነው እና ኢምፕሮቫይዜሽን ዛውስ በደንብ ተጠቀማለሁ ሰርቷል እኔና ሸዋፈራው ዴቨሎፕ ያደርግ ትንሽ ነገር ስትሰጠው ይላል ምንድነው አደራ ማለት የምፈልገው እዚህ ውስጥ ኢምፕሮቫይዜሽን እንደው እንደ ልብ ተጠቀሙ ማለት ሳይሆን የራሱ ደግሞ ጥንቃቄ ይፈልጋል ኤግዛክትሊ አንድ ቦታ የሰማሁት ምንድነው ፓናል ዲስከሽን ላይ አክተሩ ጀስት አንዱ ላይን ይሰጠኝ እንጂ ከዛ በኋላ ዲያሎጉን ራሴ እለዋለሁኝ አይነት ነገር ሲያረግ ሰምቻለሁኝና እሱ ደግሞ ስቶሪውን በጣም አፌክት ያደርገዋል አሻሚ ነገር ነው ለዚህ ነው ሬርስ የሚያስፈልገው ልምምድ ስታረግ እያንዳንዱ አክተር በተመሳሳይ መንገድ አይደለም ልምምድ የሚያደርገው ወይም እንደዛ አይደለም ባህሪ የሚሆነው ስለዚህ ማወቅ አለበት ይሄ ምን አይነት አክተር ነው ይሄኛው ምን አይነት ነው ከኤቲክሱ ጀምሮ ማለት ነው አንዳንድ ሰው ላንተ ድርሰት ከሃስ ለሰራው ዲዛይን ግድ ሳይኖረው ዝም ብሎ ከራሱ ጋር የሚጫው ከሆነ በኋላ ማይገጣጣም ታሪክ ነው የሚወጣው እሱን መጠበቅ ይኖርባል at the same time ደግሞ ዝም ብሎ ገዳቢ መሆን የለብም ኤዲተር አይደለም ዳይሬክተር ነው አቴንሽኑን ነው ዳይሬክት የምታረገው የኦዲየንስን ስለዚህ
እንዳልኩ ገበያ ላይ ስለሆንክ ሸመታ ላይ ስለሆንክ ሾቶች ብዙ መግዛት አለ ሾቶች ብዙ ማከማቸት አለበት ገባ ካርዳችን አይሞላም እንደ ድሮ በሪል ፊልም ምናምን ቢሆን ውድ ነው ሾት ባይሾት ገባ ሲያበላሽ ሁሉ ልገላመጣው ትችላለ ምንድነው እዚህ ሬር ዛርግ እርግጥ ጊዜ ይሻማል ሾት መደጋገም ግን ቤኔፊትም አለ ዛትስ ዋይ ኮ ዳይሬክተር የተፈለገው ለዛ ነው የሆነ ዲሲሽን ሜከር የሚፈልገው ጉዳዩን እንደ ሁኔታው አይተህ እንድትሰራ ነው የሚፈልገው እንጂ የሆነ ፊክስድ የሆነ ህግ ቢኖር በስልክ ታረጋዋለ ገባ ዳይሬክት ታረጋዋለ ግን በጣም ፍሉት ነው እዚህ ጋር አፕላይ ያረከውን ቲዮሪ ነገ አደግመው አሁን እኔ አትቆራርጥ ምናምን የሚለኝ ሰው አይመቸኝ ለቀቅ አረጋዋለሁ አክተር ግን የሆነ ቀን ከባድ ቴንሽን ውስጥ በሆን ምናምን ካፉ ነው ምለቅመው በቃ ያልክ ለከርስ ትችላለህ ሶ በየጉዳዩ ውስጥ አጠረባለ ጊዜ ሌላው ምን መሰለ በኢትዮጵያ ኮንቴክስት ኢምፕሮቫይዜሽን የሚባለው ነገር የሚጠቅመው ነገሮች መቼም እኛ ሀገር ያለው መከራ ታቁታላችሁ ታላቅ ፊልሞች አንኤክስፔክትድ ነው ማለት ከጠበቀው ውጪ የማይገለባበት ነገር የለም ለምሳሌ ዛሬ እኔ ለኢንተርቪው ስጠራኝ በጣም ሌቶኝ ነው የመጣሁት ይሄን ቦታ ተከራይተው ቢሆን ሰዎቹ ያስወጣዋል ቀረጽ ካልቀረጽ ግድ የላቸው ገባ እባክ ይፈልጋል ነው የምትባለው ገባ የቀረን ደቂቃ ምናምን ሊሆን ይችላል በቀደም ካንደ ጓደኛዬ ጋር ያወራን የቲቪ ድራማ ነው እና የሆነ ትልቅ ቤት ነው ተከራይተው ለምን ነው የሰሩትና ሴትዮዋ ብቻቸው ነው የሚኖሩት እና ልጆቻቸው ውጭ ሀገር አሉና ትልቅ ቤት ነውና እዛ እየኖሩ ለልጆቻቸው ደውሎ ዛሬ ቤቴ በቴሌቪዥን ይታያል ይዋደራችሁ ምናምን ብለው ከዛ ሁሉ የሚጠብቁላል ከዛ ሲኑ ምን ቢሆን ጥሩ ነው ለቅሶ ነው ሬሳ ከዛ ቤት ይወጣል በስመ በሚቀጥለው ቀን ለቀረጻ ሲሄዱ እንዳደርሱ ዝች ቤት አሏል እንዳደርሱ አራስ ልጅ ለቅሶ ነው እንኳን እንስራ በፍጹም ቀድሞ ለሰዎቹ ማብራራት ያስፈልጋል ከዛ በአምሮ መዘጋጀት አለባቸው ብቻ ወደ ሲሄዱ በቃ ሴትዮዋ ፌንት ሊያረጉ ከባድ ነው ወደ ጉዳያችን ሲመጣ ምንድነው ይሄ ነገር ኢምፕሮቫይዝ የማድረግ አቅም ያስፈልጋል ማለት በፊልም ሜዳ ላይ ቀረጻ ቦታ ላይ ለሚፈጠር ችግር እዛው ሶሉሽን መስጠት ለምሳሌ እኔ ብዙ ጊዜ አፕላይ ማድረገውና የምጠቀመው ነገር ነው ማለት እንትኑን ሶፋ ጋር ነው መቀርጸው ከውጪ መብራት ይገባል ምናምን አስበ ጨርሳል ቀረጻ ትሄዳለህ ሙሉ ቀን መብራት የለም ሲኑን ብድግ አድርጌ በረንዳ ላይ አወጣዋለሁ እንግዲህ ምንድነው መሰለ እዚህ ውስጥ በረንዳ ላይ መውጣቱ ከባድ ዳሜጅ የሚያመጣ ከሆነ መተው አለበት ግን ይሄ ታሪክ እዛ መተረክ ከተቻለ ወተ መቅረጽ አለበት ወተ መቅረጽና ስኬጁልን ማስኬድ አለበት አይ በጣም ይጎዳዋል ካልክ ሌላ ቀን እንገናኝ ማለት ይቻላል ግን ሁሉም እንደዛ አይደለም ዛት ማች ገባ ላይራራቅ ይችላል መንገዱ ማለት ነው ስለዚህ ነገሮች ከተዘጋጀንባቸው ውጪ ሆኖ ሲመጡ ኢምፕሮቫይዝ የማድረግ አቅም በጣም ጠቃሚ ነው እኔ ለሁሉም ሰው ነው የምሞክረው ማለት ዳይሬክተር 60 70 ሰው እንደዚህ ይጠብቃል ያንተን ዲሲሽን በጀት ሁሉ ነገር አንተ ዲሲሽን ላይ ነው ስለዚህ ለብዙ ነገር መዘጋጀትና መፍትሄ ሰጪ መሆን ለኛ ሀገር አይነት ፊልም አሰራር ጠቃሚ ነው ወይ በጣም ብዙ ናቸው የሆነት ሁለት ብቻ ልስጥ አንድ ከሆነ አንድ ከሴት በስማ ይሄ ማትሪክ የሆነት ያለ Let's cut.